ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቀም በኦሮሞ ስር ተስተዳድራም አታቀም ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው ካሁን ከትግሬ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግነው ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ነው የሆነው እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ በሰላም አስተዳደረ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድትጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንድትበጠበጥ ያ ጥሩ አይደለም እኛ የምንፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም ድሬዳዋ ሰላም ነች የብሔር ብሔረሰብ ነች